ሰላም ጤና ይስጥልኝ ክቡራትና ክቡራን የጦቢያ ቤተሰቦች እንደምን ሰምታችኋል እንደምን ከርማችኋል ይህ ጦቢያ ከአርትስ ቲቪ ጋር በመተባበር ዘውትር በዚህ ሰዓት የምናቀርብላችሁ መደበኛ የኪነ ጥበብ መርሃ ግብራችን ነው በእያላችሁበት የከበረ ሰላምታችንን እንዲህ ዝቅ ብለን እናቀርብላችኋለን ውድ ቤተሰቦቻችን በዚህም ያላችሁ በመላው ዓለም ያላችሁ ይህንን ዝግጅት የምትታደሙ የምትከታተሉ ሁሉ ከታች በመናሰፈላችሁ አድራሻ ደግሞ ያላችሁን አስተያየትና ሐሳብ እንድትሰጡን እንጋብዛችኋለን ወደ መድረኩ ልሰዳችሁና የተለያዩ የኪነ ጥበብ ፕሮግራማችንን ጋብዛችኋለን ከዚሁ ደግሞ ከስቱዲዮ የቀረጽናችሁን በማከል እስከ ሰዓታችን ፍጻሜ ድረስ አብረናችሁ እንቆያለን መልካም ቆይታ ጠንክሬ የምሰዋላት እኔ ስላገሬ ጠላቶቿን እቃወማለሁ አጥብቄ በብርቱ ስለ ሀገር ፍቅር ገባኝ በእውነቱ ታሪክሽን ሲመሰክር ድንጋይ ማንነቴን ክጄ ላንቺ አንሼ ብታይ ከሕልሜ ከሕይወቴ ሰስቼ ብነሳሽ ይራቀኝ ሰውነት ልርገፍ እንደ ጤዛሽ ታሪክ ያድርገኝ ተወቃ ለውዲቷ ለእናት ኢትዮጵያ ታጥቄ ጠንክሬ የምሰዋላት እኔ ስላገሬ ፍቅር አይጥራሽ ከክብርሽ አዳራሽ ቀድሞ ካላረገኝ የከፋሽ ቀን ደራሽ ንግሰሽ በአደባባይ ኑሪ በፍቅር ዕድሜ ትንፋሼ ነውና ያንቺ ልምላሜ ኢትዮጵያ አዳራሽ ቀድሞ ካላረገኝ የከፋሽ ቀን ደራሽ ንግሰሽ በአደባባይ ኑሪ በፍቅር ዕድሜ ትንፋሼ ነውና ያንቺ ልምላሜ ኢትዮጵያ
ሰው ራሱን ሲያውቅ አሸዋ የያዘው ዱካ እንደሚበተን በንፋስ ሲፈርስ ይታወቀኛል ጽኑ የሥጋዬ ዳስ። ጸጥ ባለ ባህር ላይ እንደወደቀች ጠጠር ድምፅ ያወጣችው ዓለም አዎ አዎ እኔ ስፈጠር። ሰው ራሱን ሲያውቅ ይፈራል። አርቄ የተከልኩት ዛፍ አደገ ተመነደገ፣ ቀስ በቀስ ጥላው ደረሰኝ ሊክሰኝ ወይም ሊወቅሰኝ። ሰው ራሱን ሲያውቅ ይፈራል። ጎጆዬ ትንሿ ጌታ ይበራል አይኗ በማታ፣ ታያለች ምን ላይ እንዳለሁ ታዝባኛለች አውቃለሁ። ሰው ራሱን ሲያውቅ ይፈራል። አይኔን ገልጫ አየሁት ጊዜም ጃርትን ይመስላል፣ ሲሄድ ባውራ ጎዳናው ገላው ሾህ ይጥላል። አይኔን ገልጫ አየሁት ጊዜም ጃርትን ይመስላል፣ ሲሄድ ባውራ ጎዳናው ገላው ሾህ ይጥላል። ሰው ራሱን ሲያውቅ ይፈራል። ብርሃን እንዲሆን ለቤት የቆሰቆስኩት እንጨት ይኸው ጀመረ መጨስ፣ አይንቀኝ የለ መቼስ። ሰው ራሱን ሲያውቅ ይፈራል። የጠፋ ሻማ ይዛ የበራ ሻማ ይዤ ልለኩስላት ስጠጋ፣ ብርሃን ላጋራ ስተጋ፣ ነፋስ አጠፋው የኔን አውቀዋለሁኝ አቅሜን። ሰው ራሱን ሲያውቅ ይፈራል። ውበት ይደምቃል ባመል ጋኔን ይለቃል በጠበል፣ በምን ይድናል ልማድ አይቻል በቶሎ መርሳት፣ አመድ ከሸፋፈነው ያድራል እንደ ፍም እሳት። ሰው ራሱን ሲያውቅ ይፈራል። ሽምብራሸት ቀጥፌ እንደለገት ኮዳፌ፣ ገበሬው ወንጭፍ አንስቶ ጣለኝ በወረወረው፣ አንዴ እንኳን ሳልጠረጥረው ይሄው ውድቀቴን ነው ምኖረው። ሰው ራሱን ሲያውቅ ይፈራል። ጠዋት ያየኋት ጤዛ ቀና ለቀኑን ባላያት አይገርመኝ፣ ውላድራ እሷም አታየኝ ግን ይሰማኛል አንዳንዴ። ትልቅ ቃል አድሯል ባነሰው፣ ለማደግ ዋና መንገድ ነው ትንሽነቱ የሰው። ሰው ራሱን ሲያውቅ ይፈራል። እኔም ሰው ከሰውም ትናንት ለኋላው ህልቆ መሳፍርት፣ ለፊቱ ያለኝ አንድጋት አለያም ሰው ልሆን የተሰራው ንድፍ፣ ልከፍት የምጥር ፍጡር አዲስ በር በአሮጌ ቁልፍ። ሰጥቼ ሳለ ትናንትን ያክል ቦታ ተው ድንበር አትግፋኝ ትዝታ፣ አይመጣ የለም እኔ ላይ አያልፈኝ አቅሜን ፈትኖ፣ ይመጣል ቅርጽ ይዞ ሊቆይ በአቅሙ አቧራ በኖ። ሰው ራሱን ሲያውቅ ይፈራል። ጊዜው ነውና ንፋስ ይነፍሳል፣ እግረ መንገዱን የቀለለውን ያነሳል። የሚዛን ሕግም እንደሚለው ቀላሉ ነው ከፍ የሚለው። ሰው ራሱን ሲያውቅ ይፈራል። የተሰበረ ብርጭቆ ቢገኝ መሬት ላይ ወድቆ አይረገጥ ተንቆ፣ እኔም ለረጋጮቼ እንደ ድንጋይ እንዳለት አላጣም ከሰባራዬ ስለት። ግን ሰው ራሱን ሲያውቅ ይፈራል። ንፋስ ሰብሮ እንዳይጥለው እጥፍ ይላል ባህር ዛፍ፣ ንፋስ ሰብሮ እንዳይጥለው እጥፍ ይላል ባህር ዛፍ። ጎንበስ ማለት ጥሩ ነው አንዳንዱ ቀናት እስኪያልፍ፣ መውደቅ ካለውም ልውደቅ አስቤ ለመነሳት፣ ቀጥሎ ለመምታት ነው አንዳንድ ጊዜ መሳት። ሰው ለሰው ሞልቶ አያውቅም አሟልተው ካላዩን በቀር፣ ሰው ለሰው ሞልቶ አያውቅም አሟልተው ካላዩን በቀር። ከመጠላትም በላይ ነው ከልክ በላይ መፈቀር። ልጆኝ ያጠመድኳት ወፍ ከመዝሙር የነጠልኳት፣ ትዝ አለችኝ ዛሬ ላይ ቢያደናግረኝ ንጋት። ሰው ራሱን ሲያውቅ ይፈራል። ሰጥቼ ሳለ ትናንትን ያክል ቦታ ተው ድንበር አትግፋኝ ትዝታ፣ የሕይወትን ዳገት ልወጣ ስቃጣ፣ ምርኩዜ ተሰባብሮ መጥፋው ወዳደቅ ወደኩ፣ አይኔ እደገፈውን ያላወቅኩ። ሰው ራሱን ሲያውቅ ይፈራል። ግማሽ ብርጭቆ ውሃ እግዚአብሔር ቢሰጠኝ መልሶ ቢነጥቀኝ፣ አሁንም የማምነው ሞልቶ እንደሚሰጠኝ። ሰው ራሱን ሲያውቅ ይፈራል። ሳር ቤት አለችኝ ደሳሳ ቆርቆሮም አለ ከጥጉ፣ ዝናብ ይመጣል ከጋራ መጮህ የሚብስ በየቱ የሚለውን ሊያጣራ። ሰው ራሱን ሲያውቅ ይፈራል። ከተልባ ስፍር ሙላት መጠበቅ
ከነብር ጥፍር ስጋ ማላቀቅ ስለማይቻል እንዳይቆርጡብን ከደጅ ሞፈር ትልልቅ ምኞትን አንዳንዴ ማፈር ጥሩ ነው ሰው ራሱን ሲያውቅ ይፈራል። ጽጌሬዳ የተሰራችው ላይን ነው ስትታይ እንድታረካ አትወድም ስትነካ አፍንጫ መዋዛዋን ሽቶ ያስቀጠፋት እንደው ጓግቶ አትቆይም ስትወልግ ሕይወትም እንደ ጽጌ ናት ጉጉት ሲያጅባት ሞት ነው የሚከተላት ሰው ራሱን ሲያውቅ ይፈራል። በግድግዳው በአካፋዩ በስርቻው በግርግዩ ስትቦጭቅ ስትቀጥል ስትጠመዝዝ ስትፈትል ስትወድር ስትዘጋ ከምድምዷ ሲወጣየው ያች ሸማኔ ያች ሸረሪት ልክ እንደኔ በሰራሽው አታጊጬ የተባለች ከንቱ ስሪት ሰው ራሱን ሲያውቅ ይፈራል። ከእናቱ ጉያ የገባን ቦሳ እጠባ ብሎ ቢረገጥሳ እናቱን ለጥል አይጋብዛትም ግድ ነው ይሄ ሊያጋጥሜትም ፍጥሩን ፈጣሪው ነገር ሊያነሳ ያስቡ ብሎ ቢሰወርሳ አላየኝ ብለን እንዴት እንውቀስ ማይታይ ቦታ ቆመን እንደሆስ ሰው ራሱን ሲያውቅ ይፈራል። ስለሆነብን ተመስገን ማለት አይን ቢጋረድ በልብ ማየት እግር ቢሸበብ በሐሳብ መሄድ ላይቆየ መጣን እንዲሸሽ መፍቀድ ላፍ የሚሞላ ብናጣም እውነት እንዴትም ብሎ አድሮ መገኘት ጥሩ ነው ሰው ራሱን ሲያውቅ ይፈራል። ሸክላ ድስቴ ቢሰበር ተካው የብረት ውጤት ይሄው እየኖርኩ ነው ጆሮዬ ድምፁን ለምዶት ሰው ራሱን ሲያውቅ ይፈራል። ጋን ሆኜ ውሃ ብሸከም ከግርጌ አስጠጉ ጠጠር ብፈራም ቀጠልኩ መኖር እያወቅኩ እንደምሰበር ሰው ራሱን ሲያውቅ ይፈራል። በጉጉት የጠበቁት ሌት እንደጠበቁት ባይነጋ እዳው ገብስ ነው መቼም ናፍቆት ለያዘው ስጋ ሰው ራሱን ሲያውቅ ይፈራል። በጋ ላይ እንደነፈሰ ንፋስ የሚወዛወዝለት ቅጠል እንዳጣ እንደዛ ይሆናል ዕጣ ግን ወቅት አለ እንለው ክረምት ከተታገሰ ንፋስ አያጣም ይደንስለት ወዲያ ወዲህ ይልለት ሰው ራሱን ሲያውቅ ይፈራል። ከንፋስ ቦርሳ ውስጥ የገባች ገለባ ሰዓት አታገኝም ታፈስበት እንባ ዳንሷ ወደፊት ነው መውደቂያዋም ከፊት ለዚያ የሚያበቃት የኋላዋ ግፊት ከንፋስ ቦርሳ ውስጥ የገባች ገለባ ሰዓት አታገኝም ታፈስበት እንባ ዳንሷ ወደፊት ነው መውደቂያዋም ከፊት ለዚያ የሚያበቃት የኋላዋ ግፊት ሰው ራሱን ሲያውቅ ይፈራል። ሮጥ ሮጥ ጠደፍ ጠደፍ ከነጥላ ከነመርገፍ እንደ ጊዜ እንደ ዘመን አንዱን ትተን አንዱን ይዘን ይችን ግጥም አብረን ብለን ትንሿ ልብ አለሽ ወይ ካስቀመጥኩሽ ከበደሽ ወይ ያሸከምኩሽ ትንሿ ልብ እስከ መቼ ነው ቆይታው ከደረቴ ጋር ኑረትሽ እስከ መቼ ነው ዳንሱ ዱቅ ዱቅ ማለትሽ ትንሿ ልብ መልክሽ ጠቆረ ወይ ካምነው ለቀቀ ወይ የገላሽ ወዘነው ትንሿ ልብ ትሻለሽ ወይ ሌላ ደረት ትሻለሽ ወይ ሌላ ገላ ሌላ ፍጡር ሌላ ስጋ ልቤ ላንቺ ልቤ ሰጋ ሰው ራሱን ሲያውቅ ይፈራል። ትንሿ ልብ ታወሪያለሽ ወይ ነፍሴ ጋር ስለ መጣር ስለ መጋር ስለ ዘመን ስለ ሕይወት ስለ መኖር ስለ ህልፈት ስለ ሌላ ስለ ብዙ ስለ መጓዝ ስለ ጓዙ ሰው ራሱን ሲያውቅ ይፈራል። ትንሿ ልብ ስንት ሰባራለው ጎንሽ ስንት አቧራለው አይንሽ ስልተምትሽ ተቀይሯል ሊሸከምሽ ገላ ያፍሯል ሰው ራሱን ሲያውቅ ይፈራል። ትንሿ ልብ ጠበበሽ ወይ የኔ ገላ ነፈኩሽ ወይ የሳቅ መላ እንዴት አለሽ እንደምነሽ በመጨነቅ ያስመሸነው በመጨነቅ እየነጋ ልቤ ላንቺ ልቤ ሰጋ ሰው ራሱን ሲያውቅ ይፈራል። አመሰግናለሁ። የተወደዳችሁ የኢትዮጵያ ቤተሰቦች እንግዲህ ፕሮግራማችን የተከታተላችሁ እንዳላችሁ ተስፋ እናደርጋለን። ከዚህ በኋላ ደግሞ ያሉትን ደግሞ እንዲሁም ጋብዛችኋለን። ከትረካውም ከግጥሙም ከሙዚቃውም አድርገን እስከ ሰዓታችን ፍጻሜ ድረስ አብራችሁን ትሆኑ ዘንድ እንጋብዛለን። እንዲሁ ደግሞ ለዚህ ፕሮግራም አጋዥ ወይም ስፖንሰር ልትሆኑ የምትወዱ ከታችን የምናሰፍርላችሁ አድራሻን ተጠቀሙ። ወደ መድረኩ ልመልሳችሁና ደግሞ ቀሪዎቹን ስራዎች ተከታትለን እንመለስ። መልካም ቆይታ በደግሞ ባላገር ነኝ ነፃነት መወድ ይህ ሸክም ወዳድ ገኛ ለነጭ የሚጸልይ ሲነሳ ሲተኛ
ባላገር ይለኛል ያዋረደኝ መስሎት የወራሮች ጫማ የወራሮች ካፖርት አዎ ባላገር ነኝ ባላገር በመባሉ ትልቅ እኮ ክብር ነው አገሩን የሸጠ መጠሪያው ባንዳ ነው መቀበራም የለው አዎ አረንጓዴ ቢጫ ቀይቷ ሰንደቄን ያቺን የሉሊስን እናት ኢትዮጵያ ሀገሬን አሳልፌ ላልሰጥ አለብኝ መሐላ ከነሙንጣሹባሽ ካራቢኔሮች ወግኜ ላልበላ ብሎ በመቆሙ መቆም ብቻ የማይደል ጸንቶ በማደሙ ባላገር ይሉታል እያብጠለጠሩ እኔ ሀገር አልባ አይን አውጥቶ የበሉ ረሃብ ቢጠልዘኝ ባጣ የሚቀመስ አገሬን ኢትዮጵያን አልከዳም አፈሯን እስክለብስ ይላል ባላገሩ አዎ ባላገር ነኝ በመጀመሪያ ደረጃ ጦቢያ አሁን በአዲስ ፕሮግራም መጀመራቸው ከመጠን በላይ ደስ ብሎኛል በእኛ አካባቢ ላይ በኔና በሌሎችም እዚህ ባለነው እቺ ባለነው በስደት ላይ ባለነው በእኛ አካባቢ በኩል ጦቢያ በጣም የሚናፈቅና የሚጠበቅ ከፍተኛ ፕሮግራም ነው አብዛኛዎቻችን ሰፍ ብለን የምንጠብቀው ፕሮግራም ነው የሚገርመው ጦቢያን በመመለከትበት ሰዓት ላይ ሀገሬ ውስጥ እንዳለው ነው የምቆጥረው ስደት ዓለም ውስጥ ብዙ አመት እንደተቀመጠ ሰው በተለይ ጦቢያን ዝግጅቱን ሲከታተል ሀገሬን ነው ማለት ያቺ የምትናፍቀኝን ሀገሬ ከጫፍ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ መለከትባት ነው የተሰበሰበው ሰውን ብዛት ስትመለከት ወጣቶችን ስትመለከት አቅራቢዎችን ስትመለከት ያቺ ወጣትነቴን ያስታውሰኛል ያሳለፍኩትን ታሪክ ያስታውሰኛል ይበልጥ ደግሞ እናቴ መወዳትን ኢትዮጵያ ሀገሬን ከልብ እንዳስባትና እንዳስታውሳት ያደርገኛል እና የጦቢያ ፕሮግራም ለኔ በጣም የተለየ ነው ኪነ ጥበብ ለስነ ልቦና ያለው ህክምና በጣም የሚገርም ነው የምትተነፍስበት ነው ብሶትን የምታወጣበት ነው የሌሎችን ብሶት የምትጋራበት ነው እና ኪነ ጥበብ በተለይ በአንድ ሀገር ውስጥ እንደ መድኃኒት የሚወሰድ ነው ብዙ ነገሮችን ትተነፍስበታለህ ብዙ ነገሮችን ትናገርበታለህ ብዙ ነገሮችን ትረዳበታለህ ማህበረሰብህንም ታገኝበታለህ አንተም ወደ ማህበረሰቡ ትገባለህ ማህበረሰቡም ደግሞ ወደ አንተ እንዲመጣ ያደርጋልና ትልቅ ፈዋሽ ነው ማለት ይችላል እኔ ብዙ ጊዜ ውስጤን ሲብሰኝ ወይም ደግሞ የሆነ ነገር ውስጥ ስሜት ስገባ በመጀመሪያ ደረጃ ልገልጸው የምችለው በኪነ ጥበብ ነው በስነ ጽሁፌ በተለይ በስነ ግጥሜ ነው ልናገርም ልተነፍስም ልደሰትም የምችለውና ቀላል አስተዋጽኦ አይደለም ያለውና ጥሩ መድኃኒት ነው ማለት ይቻላል ኪነ ጥበብ ወይም ስነ ጥበብ ጦቢያን መሰል የኪነት ዝግጅት የስነ ጥበብ ዝግጅቶች ለማህበረሰባችን ትልቅ አስተዋጽኦ ነው የሚኖራቸው አንደኛ ብዛት ባለው ሰው ውስጥ መልእክት ይተላለፍበታል ሁለተኛ መማማሪያ ነው አሁን ብዙ ጊዜ የጦቢያን ፕሮግራም በማዘበት ሰዓት ላይ ኢቭን ከባለስልጣናትም ጭምር መጥተው ተምረው ይሄዱበታል ብዬ ገምታለሁ እነሱም ሐሳባቸውን ገልጸውበት ይሄዳሉ የተለያየ ምሁራን ይመጣሉ የተለያየ ደራሲያን ይመጣሉ ሀያሲያን ይመጣሉ እና ይሄ ቀላል ነገር አይደለም በነገራችን ላይ ጦቢያ አሁን ከተራ ኪነ ጥበብ አዘጋጅ ከመሆን አልፎ እንደ ተቋም ራሱ የሚታይበት ደረጃ ላይ ደርሷል አራቱም ማዕዘን ማህበረሰባችን ጦቢያን በደንብ ለመከታተል ለማየት ዝግጁ ነው እንደገና ደግሞ ይጓጓል ማለት ይቻላልና ትልቅ ተቋም ነው ማለት ይችላል ጦቢያ በተቻለ መጠን እንግዲህ ማካተት ያለበት ምንድነው በተለያየ ቋንቋዎችም ሊያቀርቡ የሚችሉ ሰዎች ካሉ እድሉን መስጠት ማህበረሰባችንን መሳብ በተለይ ግን ወጣቶችን ይሄን ፕሮግራም እንዲሳተፉት ወጣቶችን በአገራቸው ጉዳይ ላይ ይበልጥ እንዲወያዩበት ሐሳባቸውን ሊገልጹበት ሳይፈሩ እንዲናገሩበት ለሚችል መድረክ ቢሆን ቢሰፋ በጣም ደስ ይለኛል አንድ የገረመኝ ነገር አንዱ ጦቢያ በማህበረሰባችን ውስጥ በጣም ከመግባቱን ያወቅኩት አንድ እናት ይመጣሉ ከሀገር ቤት ወደ 82 ዓመታቸው ይመስለኛል እና ጦቢያን ሲከታተሉ ነበር የከረሙት በአጋጣሚ እሳቸው ከመጡ በኋላ ጦቢያ ተቋርጧል እና በጣም ከማሰባቸው የተነሳ ጦቢያን አላየዋትም እኔ አገራ ኢትዮጵያን የሚል መስሎኛል ጦቢያን አላየዋትም ልጆቼን አላየዋቸው ብሎ ይጨነቃሉ እና ልጆቹ እዚህ አይደሉም መስላቸው አረ ይሄ በቴሌቪዥን የሚተላለፈው ጦቢያ አርት ቴሌቪዥን ላይ የሚተላለፈው ነው ብለው በጣም በሀዘን
ተውጦ ሲያናግሩ በጣም ተገርሜያለሁ። የዛን ያህል በማህበረሰባችን ውስጥ ጦቢያ ተደማጭነት አለው፣ ተደራሽነት አለው እና ትልቅ ድርጅት ነው ማለት ይችላሉ። በተለይ ጦቢያን እንዲቀጥልና የበለጠ ደግሞ ሰፋ ብሎ እንዲታይ አንዳንድ ችግሮቻቸውን በጋራ የምንካፈልበትን መድረክ ቢከፍቱና ለማሳደግ የውጭ ያለነውም ሆነ ውስጥ ያለን ምን አይነት አስተዋጽኦ ብናደርግ ሊያድግ የበለጠ ሊሰፋ ይችላል የሚለውን አዘጋጆቹ ቢያስቡትና የምንሳተፍበትን መንገድ ቢፈጥሩ ለማለት ነው የምጠይቀው። በተረፈ መልካም ስራ ሲሰሩ የነበሩ ናቸው። ወደፊትም መልካም ስራ እንደምትሰሩ ባለሙሉ ተስፋ አለኝ። በድጋሚ ስለመጣችሁ በጣም ደስ ብሎኛል። አመሰግናለሁ። እኔንም እናንተንም ለዚህ ሰዓትና ለዚህ ደቂቃ ላደረሰን አምላክ ክብርና ምስጋና ውዳሴና አክብሮት ለሱ ይሁን። አኬልዳማ ፍቅሬ እናንተ ወዬ እንሂድምናኔ ሀገር የሚሰራ ካገኘው ሸማኔ ወይኔ 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 ግራጅሽ ቀኝሽን በስለት አድምቶ ቆርጦ የጣለበት ጽድቅ አልቦ ተጋድሎ ሆኖብሽ የደሙርስ ጥርስና ጥርስሽ የተሳበረበት የእመ አእላፍ ነፍሳት የስቃይ ድምጸቱ ይብቃ እንጂ ዛሬ የጣር እሪታ የዘመን ምጡ የአፈሙዝ ውድድር የናፓል ዳኝነት በግዛትሽ ነግሶ በረከተ መርገም ለአብራኩ ክፋይ ለስደቱ ጸጋ እንደ መስኖ ውሃ መስመር ሰርቶ ሲተም እንደ ሰርክ መስዋዕት ወጪት ሞልቶ እምባሽ ማልት ከሌት ለቅሶ በራማ ሲሰማ አንቺ ጥቁር እመቤት ዘመንሽ አረጠ ሆነሽ አኬልዳማ። እናንተ ወዬ እንሂድምናኔ ሀገር የሚሰራ ካገኘው ሸማኔ ወይኔ 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 አኬልዳማ ውዴ አኬልዳማ ውዴ በተፈጥሮ ጸጋ እስከ በሌለው ሀብት ሁለንተናሽ ከብሮ ድንግሏ ወይዘሮ ዘርቶ መቃም ጠፋሽ ወልዶ መሳም ካደሽ። እናም የሩቅ እጆች ባህር ራሳቸው አንቅረው የተፋውን የነቀዘ ስንዴ እየወረወሩልሽ ባፈር ብይ እንጀራ በምጽዋት ዳቦ ተጻፈ ታሪክሽ። ግና የነጫጭ ወይዘዝርት ዓለም 9 ጎጆ ዛሬ እንዲህ ሳያምር ፈሶበት ጨለማ ቆንጥሩ ጦት ሳለ የአሜሪካን መንደር እንዳንቺ ማን ነበር? አኬልዳማ ፍቅሬ አኬልዳማ ፍቅሬ እመርታሽ እርምጃ ከኋሊት ተጉዞ ከመቃብር ገባሽ ፍሬሽ በሰበሰ የድንቁርና ዓለም ጨለማ ጸለለሽ። እናንተ ወዬ እንሂድምናኔ ሀገር የሚሰራ ካገኘው ሸማኔ ወይኔ 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 ወይኔ
ነጫጭም ቤቶች የሰማይን ንብርት የሚወጋ ህንፃ ማማውን ቢያቆሙም ይሄ ለኔ አይደንቅም። ሞት ቀንበር ተጭነው ባሪያ እየተሰኙ በወፍራም ሰንሰለት እግራቸው ታብቶ አቀኑት ያን ምድር ያንቺ ጥቁር ልጆች ከጥቁር ገላቸው ነጭ ላብ መንጭቶ። እናም ዛሬ ከምድር ተወርብረው ጨረቃን ሲረግጡ ማርስ ጉድጓድ ምሰን ቀይ ገደምን ሲሉ ደመና ቀልሰው ዝናብን ሲያወርዱ ያለም ህልፈት ህይወት በእጃችን ነው ሲሉ ጉንጭ አልፋ ንግግር ሆኖ ምኞት ዕዳ በምጥቀት በርቀት ጥበብን ሲያመልኩ ህልምና እውነትን ቅዠትና ስራን አንድነት ሲሰብኩ ምነው ታዲያ አንቺ ጥቁሪቷ እመቤት ቀዳሚያ ጥበብ ፋናውን ያበራሽ የዛሬ ጨለማ የሩቅ ዘመን ፀሐይ ሆነ አንቺነትሽ። አንቺ ጥቁር እናት ፊተኞች ኋለኞች ያበው ቢሉ ባንቺ መነበቡ መጉደፉ ውበትሽ ይብቃ እንጂ ዛሬ በገጽሽ ላይ ደምቆ በደምሽ መጻፉ አኬል ዳማነትሽ። እናንተ ወዬ ሚድምናኔ ሀገር የሚሰራ ካገኘው ሸማኔ ወይኔ 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 ወይኔ። አዎ እሳት አመድ ይወልዳል። ያንቺነትሽ ክፋይ አካል የእንቅልፉን ጃኖ ስንፍና ትራሱን በወግ ተንተርሶ በቁሙ አንጎላጀ አንኮራፋ ልጅሽ ተኛ ካንቺ ብሶ። ነትቦ የነቀዘ ባዶ ጭንቅላቱን ካንገቱ ሰልሶ ካንገቱ ሰክቶ የሚላወዝ ዜጋ የነፈዘ ትውልድ በእናቱ ሞት ሲስቅ በራሱ ልፈት ሲያገጥ እግርና እጁን አጥፎ መባጀት ላይ አጠግብ አይሆን የዕለት ጉርሱ በእፀ ሰራሱሩ ጉንጮቹን ለጥጦ ባፍንጫው ሲፈልቅ ሲጥጎለጎል ጢሱ በመለኪያ ጀርባ ራሱን ሸሽጎ የማፀንሽ ፍሬ ሱሪ ባንገት ላይ ወልቅ ያመከነው ጊዜ ይብቃ እንጂ ዛሬ። እናንተ ወዬ ሚድምናኔ ሀገር የሚሰራ ካገኘው ሸማኔ ወይኔ 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 ወይኔ። ከአድማስ ባሻገር ነጫጭ ፍሬዎች የሰላምን አየር ምግው ሲቦርቁ የእውቀት ታንኳቸውን ጠግነው ሲያሰግሩ በስልጣኔ ባህር በሞቀው ዓለም ውስጥ በደስታ ሲዋኙ የአንቺ ጥቁር አልማዞች የጥቁር ወይዘሮ ጥቋቁር ፍሬዎች በአዳፍኔ ጢስ ጠጉረው ፍርሃትን ቦርቀው አይናቸው የቀለም የፊዳል ገበታን ናፍቆ እንደፈዘዙ የድንቁርና ዓለም ቅዝቃዜ አቅፏቸው እርቃኑን የቀረ ገበታ ታቅፈው በባዶ ትሪ ላይ በደዋ ፍጠው ያንገትጊያቸውን ጨርቅ እያኘኩ አረፋ ሲደፍቁ የኖርበት ጊዜ ይብቃ እንጂ ዛሬ። እናንተ ወዬ ሚድምናኔ ሀገር የሚሰራ ካገኘው ሸማኔ ወይኔ 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 ወይኔ። እንደ ኦሪት ዘመን መናው ላይ ዘንብልሽ ውሃው ካለት ላይ ፈልቅ ይብቃ እንጂ ዛሬ አግድም ተስፋ የቁልቁሊት ጸሎት የሸለቆ ሪታ ማዶ ባዶ ፍዘት። እናም ውዷ እመቤት ለአንገት የሚከብደው ራስ የለምና ጨቅላ ጠፍሮ ድሆ ይራመዳልና ኢትፍሪሂ እናት ንኢ መግነዝ ፈተሽ መቃብር ፈንቅለሽ በፍርስራሹ ላይ ዳግም ተወለጂ ከግንባርሽ ሽፋቅ አኬል ዳማነትሽ። እናንተ ወዬ ሚድምናኔ ሀገር የሚሰራ ካገኘው ሸማኔ ወይኔ 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 ወይኔ። እናንተ ወዬ
መንበረ ማርያም ኃይሉ ባላለሁኝ የውበት ሰሌዳ የተሰኘ አዲስ መጽሐፍ ይዤላችሁ መጥቻለሁ። ከዚህ በፊት የቃልና የጊዜ ሰሌዳ የተሰኙ 2 ስራዎች አሉኝ። ለዛሬ ከአዲሱ ስራዬ ላይ 2 ግጥም ለእናንተ አቀርብላችኋለሁ። መጽሐፉን የምትፈልጉት ደግሞ ጃፋር ቡክ ብትሄዱ ታገኙታላችሁ ማለት ነው። የዘመን እውነት ይቺ የኔ እናንተ ፀሐይ እቺ የብርሃን መዝገብ ከጥንቱ ሮብ አንስታ እስከዚች እስካሁን ሮብ በምስራቅ በር እየወጣች በምዕራብ መስኮት ስትገባ ስንት ሺህ ዘመን አለፈ ወደ መጽሐፍ ሰገባ። ስንት ሺህ ታሪክ ተጻፈ ስንት ዕውቀት ተመዘገበ ከሰለሞን ምስጢር ልቆ ከሄኖክ ፍካሬ ደምቆ ምን ህይወት ምን አዲስ ጥበብ በሰው ዕድሜ የተከተበ። መስከረም ቃል ኪዳን አለው ያደይ ልብሱን ይለውጣል በቢጫ የተስፋ ሸማ ከዘመን ዘመን ያጌጣል። አዲስነት በዚህ ይታል እርጅና በምን ይረታል በየለቱ ባዝማናቱ ይፈራረቃል ሁልለት የሌትና የቀን ሽራት። እዚህች ረቂቅ ነፍስ ስር በትንሿ ልብ መሃል አረንጓዴ ፍዝ ቀለም ሰማያዊ የውሃ ዓለም ሺህ ትዝታ እልፍ ናፍቆት ብዙ ተስፋ እንደ ጣና ተዘርግቶ ከዓይን አድማስ እየሰፋ ተከምሯል የትኛው ከየት ይለያል። ቁጥር የሌለው አበባ ስፍር የሌለው መዓዛ ሲመነጭ እንደገነት ማይ ተፈጥሮ መልኳ ሲወዛ ደግሞ ጊዜ ሰከን ሲል በኮከብ ፊት ምሽት ሲተም የባህር ብልጭልጭ ድንጋይ በጠፍ ጨረቃ ሲለቀም ባለላባ ህብራተ ወፍ በየሳር ጎጆ ሲከተት ሙር ሲል ለፍቅር ሲዘምር ኮከብን በሳቅ ሲበልጣት ግጥም ችሎ ያረምማል ይህንን እንዴት ይችላል። በነፍሱ የደበቃትን በልቡ ያስቀመጣትን አንድ ያለችውን ተፈጥሮ በውበት ስም ይዘምራል። ከመንገድ ይነጋገራል ከጊዜ ይፎካከራል ህይወትን በተሐዝቦ በጥያቄ ይይዛታል። መልከ ልቡን መልከ ነፍሱን እንደ መስታየት ወልብሎ ባሁን መረዳት ያያታል። በርሷው ፀሐይ በርሷው ኮከብ ጫፍ በሌለው የጊዜ ክብ በዛው ክረምት በዛው በጋ ህይወትነትን ሲያውጋ መሽቶ ነጋ። ለካስ ሁሉ ሲፈራረቅ አለመሰልቸት ነበረ የተፈጥሮ ትልቅ ጸጋ። አመሰግናለሁ። የጀልባውን ሸራ ያሰሩበት ገመድ የጀልባውን ሸራ ያሰሩበት ገመድ የዛፍ ቆዳ ነበር። ግር ይለዋል አሁን ከወፍ መዝሙር ሌላ አሳ ስለማስገር ባህር ስለማለፍ በስፋት ሲነገር። መንገደኛ ሞላ ማዕበል ተነሳ እናሳ ሸክሟን ለመቀነስ አንድ ሰው እናንሳ። አንድ ሰው ማን ነው ከመካከል ሽጋው የከበደው። ገመድ ግር ይለዋል ከወፍ መዝሙር ሌላ ሲነገር ስለሰው። ንፋስ ይጋልባል ሸራው ይራገባል ገመዶቹን ሳቡ ችካሉን አጥብቁ የቋጠረውን ውል ጨርሶ እንዳትለቁ። ገመድ ግር ይለዋል ከዛፍ ተለይቶ ህይወቱን እንዳጣ ስቃዩ ካልሆነ ማንስ ይነግረዋል። የለም ፀሐይ እንደፊቱ ቀድማት ዳብሰውም የለም የሰከነ ንጋት ጸዋት አይደርሰውም። በነጋ በመሸ ባህር ሲተራመስ ባህሩ ሲረጋ አንድ የሚያውቀው ነገር የመንገድን ዋጋ። ደግሞ የሚገርመዋል ጊዜም ልክ እንደሰው የሆነ መግለጫ ጥቂት መገበሪያ ለትርጉም የሚሆን ጽኑ ፊደል ሲያንሰው። ደግሞ የሆነ ቀን የበሬ መግረፊያ ጅራፍ የጨበጡ መንገደኛ ጭነው ባህር ሲያቋርጡ ፍጹም ሌላ ሆነ የዚህ ገመድ ድምፁ። በሬ ሆይ ሳር አገኘው ስትል ከገደል ገባ ሆይ በሬ ሆይ ቀና ወጣ ብለ ቀን ጨለመብህ ሆይ በሬ ሆይ በሬና መጥቼ እንዳላይ መግረፍ አድክሞኛል እኔስ መቼ ደህና ሆይ በሬና ምንስ ቢሆን ካለን የረኛውን ፉጨት መጽናኛ ነውና። መጣሽ ከወንዝ ወዲያ ደረሰሽ ከወዲህ ጉብል ላይ ነዶቃ ባለመቃ አንገት ማተቡን ድሪውን ባንቺ ነው ማነገት ይላታል ወዳጁን። እርሷም ትመጣለች የነፍስ አካሄዷን ጥበባን ታውቃለች። ከበሬው ጌታ እንጂ የሆድ ሆዷን ነገር ከኔስ ሆነ ካንተ መች ተሰውራለች። ሆይ በሬውና ሲል ያደምጠው ገባ ይከነክነዋል ከሁሉ የንጋት ዝማሬ የለመደው ጥሪ ወዴት ተሰውሮ ወዴት እንደገባ። ገመድ ግር ይለዋል ይከነክነዋል ከዛፍ ተለይቶ ህይወቱን እንዳጣ ስቃዩ ካልሆነ ማንስ ይነግረዋል። ሆይ በሬና እንደምላጣ ሆይ በሬና መጥቼ እንዳላይ መግረፍ አድክሞኛል እኔስ መቼ ደህና ሆይ
ጡቶች ሲወርድ የወተት የማር አሸንዳ ህብስቱን መግበሽ አሳድገሽኛል በፍራፍሬ ባገዳ እርባን ሰሽኛል አረንጓዴ ቢጫ ቀዩን ጽጌረዳ አሳድገሽኛል በጣም ተደስቼ በእውቀት ተደስቼ ትንሽ ሁሉ ቡና ተራራሽ ወርቅ ነው ሜዳሽ በአበባ ሸብርቆ ወንዝሽ በያለበት በቀስተ ደመናው ፏፏቴው አምሮና ደምቆ እማማ ኢትዮጵያ ኑሪ ለዘላለም ክብርሽ በዓለም ታውቆ የተወደዳችሁ ኢትዮጵያዊ ቤተሰቦች የዛሬ መድረካችን ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናችኋለን። እንግዲህ በቀጣይ ሳምንታት ደግሞ አዳዲስ ስራዎች ይዘንላችሁ እንመጣለን። ይህንን መርሃ ግብር በድጋሚ ማየት ለምትፈልጉ በአርቲስት ቲቪ ወርልድ ዩቲዩብ ቻናላችን እንድትከታተሉ እንጋብዛለን። እንዲህ ያሳመረችኝ ወይኒ ዲዛይን ናት። የወይኒ ዲዛይን አድራሻ ሊንጎ ታወር ሁለተኛ ፎቅ ትገኛለች። እንደኔ መዋብ ለምትፈልጉ አድራሻዋን ጠቁሜያችኋለሁ። ሁሌም እንደማረሳው ለአፍታም እንደማንዘነጋው በነጻ ሐሳብና በሰከነ መንፈስ ኢትዮጵያና ኢትዮጵያዊነትን እናድምቅ። በሚቀጥለው ሳምንት እንገናኝ። መልካም ጊዜ። ትንሽ ሁሉ ቡና ተራራሽ ወርቅ ነው ሜዳሽ በአበባ ሸብርቆ